አንዳንድ ጊዜ ቀበሌ ሊቀመንበር ሊሆን ይችላል ስለሚችል ምክንያቱም መንግስት የሚባል አካል ትልቅ እንከላል እሱን መከታ አድርጎ አንተን ድራሽን ሊያጠፋ ይችላል በዛ ጊዜ ምንም ፍትህ ተከራክረ ካገኘ በኋላ ከአመት ከሁለት ከሶስት አመት በኋላ እንትኗን ነፃ እንትንህን ፍትህን አገኘ ሄድክ ተመለስ ስል ቢዝነሱ ሞቷል 31 ሰራተኛ ላባረር ነው ስል አይዞ አይባልም አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ አሁን ብንብለጥፋ ኮሜዲያን እሸቱ ብንብለጥፋ አድርሱልኝ ሸር ኮፒ ሊንክ እያደረጋችሁ የብዙ ሰዎች እንትኖችን ይዞብን ይወደቃል ማለት የብዙ ሰዎችን እንጀራ ይሄን ያክል ጊዜ ስንኖር አላቀሽም ማለት ነው ምንድነው ነገሩ ግን በስተመጨረሻ እኔም ስለዚህ ልጅ ማቀውን ነገር ልናገር ይቺ ልጅ ረዲት ትባላለች ጓደኛዬ ነበረች አንዳንድ ጊዜ ሰዎች ሄደው ውጪ ድረስ ሄደው ማጥናት መቻል አለባቸው እኔ የዚህ ፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷም የማይጠቅም ነገር ብዬ ነው ማስብ ምክንያቱም እኔ በስቶብኛል ሰላም ለእናንተ እንደምን አላችሁ እንደምን ቆያችሁ ውድ የክብረ ተዋህዶ ሚዲያ ቤተሰቦች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን አሜን የአምላካችን ስሙ የተመሰገነ ይሁን በዛሬው ቪዲዮ እጅግ በጣም ለየት ያሉ ድንቅ ነገር ይዤላችሁ ቀርብ ያለውኝ በቅድሚያ የምንመለከተው እጅግ በጣም የምንወደው ተወዳጁ ጀግና አትሌት ኃይለ ገብረስላሴ የምንገጥመው ያለበት ሁኔታ በምሬትና በሐዘን ገጥሟል ልክ እንደ እሸቱ አይነት አደጋ ላይ ያለ ይመስላል በምሬት የገለጸው ነገር አለ እሱን የምንመለከት ይሆናል ለመሆኑ ጀግናው አትሌታችን ምን ገጠመው በዛሬው ቪዲዮ የምንመለከት ይሆናል እንዲሁም ደግሞ እሸቱ መለሰና የኮሚሽን ስራው እንዲሁም በእንባና በለቅሶ የገለጸበት መንገድ ምንና ምን ናቸው ይሄን የምንመለከት ይሆናል እንዲሁም ጋር ተያይዞ የባይስ ሰሞኑን ሚዲያ ተቆጣጣሪው የምትገኘው የእስልምና ድራማ የሰራችው በሀያት ጉዳይ ጓደኞቿ ተገኝተዋል አብሯት ተማሩ አብሮ አደጎቿ ወጥተው ስለ ሁኔታው በግልጽ ድራማውን አክሽፈውታል ይሄንንና ሌሎችንም ቪዲዮዎች የምንመለከት ይሆናል ቪዲዮውን እስከ መጨረሻው በመከታተል ላይክ በማድረግ እንጀምር ሰብስክራይብ ለምንድነው ማታረጉት አሁን ማሩ መልካም እንግዲህ እስኪ ለዛሬ በቅድሚያ የምንመለከታቸው ቪዲዮዎችን አዘጋጅቻለሁ እነዚህ እናያቸዋለን ወደ ፕሮቴስታንት አዳራሽ ምን እየተካሄደ ነው በፕሮቴስታንት ውስጥ ምን አይነት ሂደት እየተሰራ ነው ግልጽ የሆነ እጅግ በጣም አስደንጋጭ ብዙዎችን ያሳፈረ ድርጊት በአዳራሽ ተፈጽሟል እስኪ ቪዲዮ እንመለከት እና ሳምቮድን እነ ልጅ ማይክን የቤተ ክርስቲያን መድረክ ላይ አያቸዋለሁ ብዬ በፍጹም እስከዛሬ ኤክስፔክት አድርጌ አላቅም በዚሁ ከቀጠላችሁ ሚስማር ታዘንቡብናላችሁ ስለዚህ በቀጣይ ደግሞ ሞር ሞዲፋይ አድርጋችሁ ዳንሰኞችንም ከኋላ በደንብ አደራጅታችሁ ኮሪዮግራፊውን አስተካክላችሁ ላይት ሲስተሙን ጽድት አድርጋችሁ የተሻለ ራፕ የተሻለ ሂፕ ሆፕ ታሳዩናላችሁ ብዬ አስባለሁ ይመቻችሁ ግን በዚህ ከቀጠለ እኔ በእርግጠኝነት የምናገረው ኢትዮጵያ ላይ ሚስማር ይዘንባል ምንም አትጠራጠሩ መልካም እንግዲህ እንዳያችሁት ነው የፕሮቴስታንቱ ዓለም በአዳራሽ ውስጥ የሚሰራውን አጥቷል በእውነት ይሄ አምልኮ ሃይማኖት ነው ማለት ይቻላል እስቲ ኮሜንት ሐሳባችሁን አጋሩን ምን ተሰማችሁ በእውነት በተለይ በፕሮቴስታንት ሃይማኖት ላይ ያላችሁ ሰዎች ወንድሞች እህቶች ወገኖች ያላችሁ ምንድነው ይሄ ጉዳይ ምን እየተከናወነ ነው የሚለው ነገር እስቲ ሐሳባችሁን በኮሜንት ላይ አሳውቁና እሸቱ መለሰ ጉዳይ ላይ ምንድነው የሆነው እሸቱና ለቅሶ እንዲሁም ደግሞ የኮሚሽን ስራው ምን ይመስል ነበር እስኪ ቪዲዮ እንመልከት አንተ ዘወቅባሪ ነው ምንም ሰው ታከብራለህ አንተ ደግነ ማንም ሰው ላይ ተባያውቀም አንተ ደግነትን ማንም ባያውቅንም እግዚአብሔር ግን ይቆጥራል ዘመን በጣም እንወዳለን አንተ ልክ እንደሌላው ሰው ብቻ ሳትሆን አንተ የተለየ ነህ እግዚአብሔር ዝም ብሎ አንተን አይተውህም አንተን ከዚህ በላይ ከፍ ነው የሚያደርግህ ክቡር ዶክተር ቢኒያም እንደምን አመሸ አይ ቢኒያም በደንጋው ሰላም ነው እንዴት ነህ ስለደወልክ በጣም ደስ ብሎኛል አረ ግሬሎ ማረሽ
እሺ ቢኒ ሐሳብን ለመስማት ዝግጁ ነኝ። ላይቭ ነው ያለ ነው። ድምጽህም ኦልሬዲ ላይቭ ስለሆነ እየሰሙ ነው ኢትዮጵያውያን። አንደኛ በጣም አዝነናል። ዶምቲው ያው የገጠመውን ችግር ሁላችንም የምናውቀው ነው። እንግዲህ መቄዶንያ በዶምቲው ብዙ ድጋፍ ስናገኝ ቆየነን። ብዙ ሰው የሚያውቀው ባለፈው የነበረው በበርና መስኮት አሁን ለምሳሌ ዛሬ 3 ዓመት እንግዲህ ታስታውሳላችሁ። እንቅልፉን አጥቶ ባለቤቱ ራሱ እርጉዝ ነበረች። በጣም አስታውሳለሁ። እና ከዛ በፊትም ደግሞ ሚሊኒየም ላይ ነበረናል የገቢ ማሰባሰቢያ። ከዛም ላይ ፕሮግራም በመምራት መቄዶንያን በማገዝ ያው ብዙ ሰው የሚያውቀው ይሄ በርና መስኮቱን ብቻ ነው እንጂ ከዛ በፊትም የሚያገዘን ወንድማችን ነው። እና ይሄን ሁሉ ገዛ የሚያደርግልን እንግዲህ አይ ሰዎች ጥያቄ ስለሚያነሱ ነው እንጂ ይሄ ጉዳይ የሚወራም ነገር አልነበረም። ክፍያ እንጃ እንዴት እንደሰው ይሄ በፈጽሞ የማይታሰብ ነገር ነው። የሚሰራው በነፃ ነው። ለእኛም ለሌሎች ግለሰቦች፣ የሃይማኖት ተቋማት በነፃ ነው። ምንም ይሄ ጥያቄ ውስጥ የሚገባም አይደለም። መቄዶንያ ለማንም ከፍሎ የማያውቀው ሰይፉም ሲሰራልን፣ ሌሎችም አርቲስቶችም ማንም ክፍያ ምንም የሚታሰብ ነገር አይደለም። እሺም እንደዛው ለእኛም ሌላ ድርጅቶችም ለግለሰቦችም እኔ 100% መናገር እችላለሁ። እንደ መቄዶንያ ብቻ ሳይሆን ሌሎች ሁሉ መናገር እችላለሁ። በጣም ምንም ሰዎች ይሄን ሊያሳስባቸው እንደ እንትንም ሊቀርብ አይገባም። በነገራችን ላይ መቄዶንያም ሌባ ነው የሚል ሰው እኮ አለ። እነዚህ ሰዎች እኛ አንጨነቅም እኮ ተጀምሮ ለግለሰቦች አንጨነቅም። ልክ ዋናው ከእግዚአብሔር ጋር መጣላት አለመጣላቱ ነው እንጂ አወራ ምንም የሚጨምረው የሚቀንሰው ነገር የለም። ልክ እግዚአብሔር ሀሳብበት የሚፈጽመው እና ብዙም የሚያሳስበኝ ለመመስከር ፈልጌ ነው። እሺ እግዚአብሔር ያክብርልኝ ቢኒ፣ በጣም በጣም አመሰግናለሁ። ቴንክ ዩ ሶ ማች። እግዚአብሔር ይስጥልኝ። እሺ ማማን ከመውለዴ በፊት ለእሺ ኤክስኪዩቲቭ አሲስታንስ ሆኜ ዶክቲቭ ውስጥ ሰራ ነበር እና እዛ ሆኜ የእሺን ማንነት ምንነት ምናምን በጥቂቱም ቢሆን ለማየት ይችላል። ምክንያቱም ኤክስኪዩቲቭ አሲስታንሱ ነኝ። ረጅም ጊዜን ከሱ ጋር ነው ማሳልፈው እና ብዙ ጊዜ ሚዲያ ላይ ስለ እሺ ተወርቷል በብዙ መንገድ አይደለ? የትኛውም አይነት ላይ አይደለምና ቪዲዮ መስራት ኮመንት ላይ መልሼ ያላቅም ይሄንን አውቃለሁ ብዬ ማለት ነው። ግን ዛሬ ይሄንን ቪዲዮ ለቀቀና በጣም ነው ውስጤን የነካኝ። ሶ እንደዚህ አይነት በጎነት ያለው ሰው እንደዚህ አይነት ሰው እንደዚህ አይነት ቪዲዮ ሲሰራ ባላይ አይዊሽ ግን ኦልሬዲ ሰርቷል ሆኗልና ባይብስበት ቪዲዮ ላይ ይወጣል ብዬም አላስብምና ስራ ቦታ ላይ ሲሰራ የምታውቁት ስታፎቹ ታውቁታላችሁ። ጌም አጫውቶን አይደል? አብልቶን፣ አጠጥቶን፣ አጉርሶን በእውነት ከኛ ጋር መሆን የማይገባቸው ነገሮች ሁሉ ሆኖ ነው ቪዲዮ ማነው ስራ የሚሰራው ማለት ነውና እሱን እያወቅኩኝ ዛሬ ላይ እንደዚህ መሆኑን አልወደቀም ዘመመ እና እንደዚህ መሆኑን ሳይ እውነት ደብሮኛልና አብራችሁ የሰራችሁ ሰዎች ታውቁታላችሁ ማንነቱ ምንነቱን እና ለምንድን ነው ታችሁ ቪዲዮ ማሰሩት ኦዲየንሶቹም እናንተም ደግሞ እርግጠኛ ሆኜ የምናግራችሁ የሆነ ቀን ወይ ተድገርማችኋል ወይ በድንቅ ልጆች ስቃችኋል ወይ በኮሜዲያን ስቃችኋል አይደለ? ሶ ዛሬ ላይ በሉኝ ያለው አይዞ በሉኝ ያለው አይደለ? በቃ በምንድነው መርዳት የምንችለው? ምንድነው ማድረግ ያለብን? እኔ ብዙ ማቀው ነገሮች አሉ። በእውነት ዛሬም ቤት ውስጥ ማውራቸው ብዙ ነገሮች አሉ። ስለሱ በጎነት ብዙ ማቃቸው ነገሮች አሉ። ግን አሁን ሚዲያ ላይ ለማውራት እውነቱን ተነግራችሁ የሱ ፍቃድ ፈልጋለሁና ማውራት አልፈልግም አሁን ላይ። ግን እኔን የምታቁኝ እኔን የምታምኑኝ ሰዎች ስለ እውነት ምን ማድረግ ነው ያለብን የምትሉ ሰዎች አትሊስት እሱ እንዲህ ብሎ የገለጸው ነገር የለም። ግን አትሊስት ቪፒኤን እያበራችሁ ቪዲዮን ገብታችሁ ደጋግማችሁ ይውለት። ፕላስ ደግሞ በሉኝ ያለው አይዞ ነው አይደል? በቃ አይዞ በሉት። ሰው እንዴ አንድ ሰው እኮ ከሞተበት ይልቅ አንድ ሰው እኮ የሆነ ሰው ሞቶበት ሊቀብር ሲሄድ ብቻውን ሲቀብር ነው አይደል የሞት የሚሆነው። አትሊስት ሰው አለኝ እኮ ብሎ ያስባል። ሰው ይበረታል እኮ ሰው አለኝ ብሎ ሲያስብና እሺ አቃለው ጠንካራ ሰው ነህ። ይሄን ቪዲዮ እንደምታዩ እርግጠኛ ነኝ። አቃለው ጠንካራ ነህ፣ ጎበዝ ነህ፣ ደግ ነህ። ሶ ያ ደግነት ይከፍላል መልሶ። ሶ እግዚአብሔር ካንተ ጋር ይሁን፣ አይዞ። ይሄ ሁሉ የስድብ ውርጅብኝ ለወራት ሲወርድ እሺ ዝም አላችሁ። እሺ ይሁን፣ እሱ ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ። እንግዲህ በዚህ ልክ ስለ ቅድስት ቤተክርስቲያን መልካም ስራ የሰራ ወንድማችን እሸቱ መለሰ በዚህ ደረጃ
አደጋ ደርሶበትና የእርዳታ አግዙኝ አይዞ በሉኝ ማለትን እኔ አይዞ የሚለው ቃል በራሱ ይሄን ያለው ጉልበት ያለው መሆኑን ያወኩት የተረዳውት ማለት ይችላል። በደንብ በሸቱ በዚህ ንግግር ነው ባይተናነቀው ነው የተናገረው። እንባው ያሳዝናል። በእውነት ሁላችንም አይዞ ልንለው ይገባል። ኦርቶዶክሳውያን በተለይ በዋነኝነት ወንድማችንን አይዞ ልንለው አብረን ልንሆን ይገባል ማለት ነው። አሁን ብን ብለጥፋ ኮሜዲያን እሸቱ ብን ብለጥፋ አድርሱልኝ፣ ሸር ኮፒ ሊንክ እያደረጋችሁ በስውር የሰጠኸውን በስውር ይከፍልሃል። ንገሩልኝ፣ መስክሩልኝ ብለህ አታስረዳ። ምክንያቱም የመናፍስትን ውጊያ ምታቅ ይመስለኛል አንዳንድ ቦታ ላይ ስትናገር ስለሰማው። ስለዚህ አሁን በገንዘብ ነው እንደ ኢዮብ፣ ቀጣይ በጤና እንዳይመጡ እኔ ልንገርህ። አንተ የቤት ስራ ሰጥተሃል፣ ተናግረሃል፣ አሳውቀሃል። ከዚህ በኋላ የእግዚአብሔር ስራ ነው። የእግዚአብሔር የቤት ስራ ለማድረግ ደግሞ አሁን ከፊት ለፊታችን 16ቷ የእመቤታችን የሱባኤ የጾም ጸሎት ጊዜ አለች። ብን ብለህ ሱባኤን ያዝ፣ እልፍኝህን ዝጋ፣ ከእግዚአብሔር ጋር አውራ። ምክንያቱም የዲያብሎስ መረብ ወጥመድ እጅግ በጣም ከባድ ነው፣ ብዙ ወጀብ ያስነሳባል። እንግዲህ ባይሰሞን እስልምና ላይ ድራማ እየሰሩ የሚገኙ ኡስታዞችና በተለይ ደግሞ በሎዛ ሚዲያ የቀረበችው ሀያት ላይ የሚያውቋት አብሯት የተማሩ ጓደኞቿ ወጥተዋል። ስለ ጉዳዩ እውነትነት በግልጽ ተናግረዋል። እስኪ ይህንን ቪዲዮ እንመለከተው። ደግሞ እንዲሁም አንድ ኡስታዝ ፈጽሞ ሀያት የተሰራችውና በሀያት ላይ የሰሩትን ድራማ አቁሙ የሚል በጣም ሚዛናዊ የሆነ ሐቀኛ ሙስሊም ኡስታዝ ተገኝቷል። እነዚህ ቪዲዮዎች እስኪ እናያቸው። ግን ይሄን ያክል ጊዜ ስንኖር አላቀሽም ማለት ነው። ምንድነው ነገሩ? ግን በስተመጨረሻ እኔም ስለዚች ልጅ የማውቀውን ነገር ልናገር። ይቺ ልጅ ረዴት ትባላለች፣ ጓደኛዬ ነበረች። እኔን ሁላችሁም እንደምታውቁኝ የወሎ ዩኒቨርሲቲ ተማሪ ነኝ። እሷንም ማቃት ወሎ ዩኒቨርሲቲ ውስጥ ነው። ወሎ ዩኒቨርሲቲ ስንማር 2 ዓመት ሙሉ አውቃታለሁ። 2 ዓመትም እማቃት የኦርቶዶክስ እምነት ተከታይ እንደሆነች ነው። ምክንያቱም አብረን ቤተክርስቲያን እንሄዳለን፣ አብረን እንመጣለን፣ አብረን እንበላለን፣ አብረን እንጠጣለን። ጓደኛሞች ነበር። ብዙ ሰዓትም አብረን እናሳልፋለን። እኔና ልጅቱ ከተዋወቅን 2 ዓመት ነው። ሙስሊም እንደነበረች ታወራይ ነበር። እንደነበረች ግን ወደ ክርስትና ሃይማኖት እንደመጣች ብዙ ሰዓት እንደሆነ ምናምን ነግራኛለች። ይሄንን አውቃለሁ። አሁን በስተመጨረሻ እዚህ ኢንተርቪው ተደርጋ ብዙ ተማሪ ጓደኛሽ እያረገ ሸር ያደርግልኛል። ከዛ እኔ በቃ ጓደኛዬ በስተመጨረሻ ተሳካላት ብዬ ነበር። ጭራሽ ሰዓታት ሳይቆጥር በትንሽ ጊዜ ልዩነት ይሄኛውን ቪዲዮም ላኩልኝ። ጭራሽም መቼም ቢሆን በእምነቴ አልደራደርም ምናምን። ማንም ሰው በእምነቱ አይደራደርም፣ ማንም ሰው ማለት ነው። ግን ደግሞ ምንድነው መዋሸት ይደብራል። ሲቀጥል ደግሞ እንደዚህ ሰውን በሰው ማናከስ በጣም ነው የሚደብረው። በጣም ማርያምን በጣም እንዴ! የእርቃን ፎቶ ቢለቀቅልኝ ይሻላል። ያንቺን የእርቃን ፎቶ ማን ነው ትኩረት ሰጥቶ የሚያየው እንዴ? ማን ላይ ይችላል ብለሽ ታስቢያለሽ? ሲቀጥል ደግሞ ይሄ ሁሉም የተንጫጫ እኮ ያንቺ ሰውነት አሳስቦ ሳይሆን የእምነት ጉዳይ ስለሆነ ነው። እኔም እንደ አንድ ኦርቶዶክስ ይሄ ነገር አሳስቦኝ ነው። በዛ ላይ ደግሞ ሰውን እንደዚህ ማባላት ማናከስ በጣም ነው የሚደብረው። እንዴት ግን ቻልሽበት እንዴ? እንዴት ነው ይሄ ነገር ታሪኩ እንኳን ሊንክ አድርጎ ሊገጥምልሽ የቻለ እንዴት ነው? እኔ በጣም ነው የገረምሽ። እግዚአብሔር የፈለጋችሁ ነገር በሉኝ። ይቺ ልጅ ለኔ እልም ያለች አጭበርባሪ ናት። በልጁ ላለመጠየቅ ያለው አማራጭ ጅሃድ ነው። እኔ ሻሃዳ ክጃለሁ አይደል? ወደ ኦርቶዶክስ መጥቻለሁ። ሰውን የሚገለኝ አባቴ ሙሉ በሙሉ ይጸድቃል ተብሎ ነው የሚታመነው። የራስክን ነገር ያልተቀበለን ነገር ግደሉ የሚል እንዴት እምነት ሃይማኖት ሊሆን ይችላል? የኔም ጥያቄ እዛ ላይ ነበር። በእኔ ሀሳብ የምትስማሙ ካላችሁ ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ አድርጉ። ውሸት ከሆነ ውሸት ነው፣ ሙስሊም ሆነ ክርስቲያንም ማለት ነው። አላህ ሱብሓነሁ ወተዓላ በሱረቱል ሁጁራት ምዕራፍ 49 ቁጥር 6 ላይ ነገረኛ ነገርን ይዞ በሚመጣ ጊዜ አጣሩ፣ ከማውራታችሁ በፊት አረጋግጡ፣ ምክንያቱም በዛ ላይ ተነስታችሁ ነገር ብታደርጉ ትጸጸታላችሁ ይለናል ማለት ነው። ተመሳሳይ አንቀጽም እንደዚሁ ሱረቱል ኢስራ ላይ 17ኛው ምዕራፍ ላይ አለ ማለት ነው። ወደ ልጅቷ እንመለስ። እንግዲህ እቺ ልጅ ሀያት መሐመድ ትባላለች። እንግዲህ ያው ሎዛ ሚዲያ ላይ ቀርባ ያወራችሁን ኢምፓርሻል ሰምታችሁታል። እኔም ተቆራርጦ የደረሱን ቪዲዮችን አይቻለው፣ እንደዚሁም ደግሞ ዩቲዩብንም ገብቼ አይቻለው ማለት ነው። አንድ ነገር ልንገራችሁ፣ እንደ ሕክምናም ሆነ እንደ ሳይኮሎጂ አንድ ሰው ራሱን ስቶ እንደዚህ አይነት ወሬ አያወራም። ኢንሾርት
እሷ አንኮንሺየስ ነበርኩኝ ይሄን ሳወራ አለች አይደለ? ነገር ግን የቃላት አጠቃቀሟን አይታችሁት ከሆነ የነገር አወጣጧን ነገሮችን ኢንተርፕሬት የምታደርግበት ወይ ቃል በቃል ሐዲሶችን እየዘረዘረች እንደዚህ አንድ ሰው በዚህ አንድ አባት በዚህ ይጠየቃል ብላ እያወራች አሁን እንዳሳየዋችሁ ማለት ነው። የቀራቻቸውን ክታቦች ተንቢያትን ቀርቻለሁ ብላ 40 ቀርቻለሁ ብላ እያወራች መጨረሻ ላይ አይ እኔ አንኮንሺየስ ነበርኩኝ ራስን ስቺ ነበርኩ እንዴት እንዳወራውም አላቅም አለች ማለት ነው። ይሄ እኛ ህፃኖች አይደለንም፣ ትላልቅ ሰዎች ነን። አይደለም ለሚያስብ ሚዲያ ላይ ላለ ሰው ለተማረ ሰው ይቅርና ተራ እንኳን ቁጭ ብሎ የሚውሉ እናቶች እንኳን ማይሸወዱበት ተረት ነው ማለት ነው። አንደኛ ልጅቷ የኮምቦልቻ ልጅ ናት፣ ሚዲያው ያለው አዲስ አበባ ነው ማለት ነው። በየትኛው ወይ አገኛት ትልቁ ጥያቄ። ነገር ግን ሚዲያው እንደተናገረው ከሆነ እኔ ጋር ተመላልሳ ሁለቴ መታለች፣ በሁለተኛው ነው ኢንተርቪው ያደረግናት አለ። በቃ እሱ ስራውን ነው የሰራው። እኔ ምንም ተቃርኖ የለኝም። ምክንያቱም እኛም ላይ እኮ ስንቶች ወስደው ብሮድካስት ሰሩ የለ እንዴ? አይደለም እንደዚህ ከእምነት የወጣ ሰው ሜምበር ቲቪ አለ አይደል እንዴ? ስንት ጊዜ ሰለምቴዎቹን አቅርቦ መንገዳቸውን የሚያስደምጠን። ስለዚህ ሀውካን ሎዛ ሚዲያ ላይ ሲሆን ለምን እኛ እንበረታለን? ያደረጉት ነገር ልክ ነው። ከእስልምና አኳያ አልተዋሽም እያልኩ አይደለም። ተቀጥፏል። አንዱ ቅጥፈታ ያውኗ ነው። አንድ አባት እንግዲህ ልጁ ከሚከፍርበት እሱን ቢገድል እንትን ይሆናል ይጸድቃል፣ ልጁን ገድሎ ይጸድቃል አለች። ሱብሃንአላህ የሌለ ያልተሰማ ነገር ምንም አይነት ሪፈረንስ በሌለው ነገር ዋሽታለች፣ ውሸት ተናግራለች። ግን ደግሞ ይሄ ትልቅ ልጅቷ የራሷ ማጭበርበር ነው እንጂ የሚዲያው ችግር ምንም አልታየኝም። ያው ኢንሻአላህ በሰፊው በሌላ ቪዲዮ እመጣበታለሁ። መልካም እንግዲህ እውነታው ይሄ ነው። ኡስታዞቹ እየሰሩት ያለው ድራማ ማብቂያው ፍጹም ያላማረ ድራማ ነው። ወደፊትና ለቀጣይ ድራማችሁን አስተካክላችሁ ብትመጡ የተሻለ እንላለን። ነገር ግን ሃይማኖት እንደ ሃይማኖት መከበር መቻል አለበት። ሰው የወደደውን መከተል አለበት። በዚህ ልክ ማስፈራራት ተገቢ አይደለም። ወንድማችን ኡስታዝ እንዳለው ከኦርቶዶክስም ወደ እስልምና ሊሄዱ ይችላሉ ሰዎች፣ ከፕሮቴስታንትም እንዲሁ ሊገጥም ይችላል። በሰላም በማንኛነት ሰው ጠይቁ አምኖ የተረዳው እንዲቀበል ነፃነትን መፍቀድ ይገባል። ምክንያቱም የሚመለከው አምላክ የምንለው ራሱ የነፃነት የፍቃድ አምላክ ስለሆነ ማለት ነው። ይህንን ማለት እንወዳለን። የእናንተ ሐሳብ ምንድነው? ይህች ሴት ብዙዎችን አምታታለች። በእርግጥም ድራማው ተሰርቶባታል። የእውነትና የመዳን ህይወት ላይ ያለች ልጅቱ ህይወቷ ያሰጋኛል። እንዲሁ እግዚአብሔር በሁለንተናው እንዲደርስላት መልካም ምኞቴ ነው። እናንተ ሐሳባችሁን ኮሜንት ላይ አጋሩ። እንግዲህ ተወዳጁና እጅግ በጣም የምንኮራበት ጀግናችን የምንጊዜም ጀግናችን አትሌት ኃይሌ ገብረስላሴ ምንድነው የገጠመው? ስለሆነ ሁኔታ በጣም በምሬትና በቁጭት ይናገራል። ለመሆኑ ኃይሌ ገብረስላሴ ምን ገጠመው? እስኪ ቪዲዮ ነው። አንዳንድ ጊዜ ሰዎች ሄደው ውጪ ድረስ ሄደው ማጥናት መቻል አለባቸው። እኔ የዚህ የፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷም የማይጠቅም ነገር ብዬ ነው የማስበው። ምክንያቱም እኔ በዝቶብኛል። ፕሮፐርቲ ታክስ ከፍል የነበረው 20 ምናምን ሺህ 30 ምናምን ሺህ አሁን በሚሊዮን ደረጃ ስትጠየቅ በ2-3 ሚሊዮን ስትጠየቅ ወደ ምንድን ነው የሚያመጣው? አሁን እኔ ልሽጥም ብል ህንፃውን የሚገዛኝ የለም። ያም እንደኔው ችግር ውስጥ ሊገባ ነው። ልሽጥ ደግሞ ስትል ምንድነው ስም ማዛወሪያም ሌላ ሆኗል አሉ ታሪኩ። እና አሁን ብዙ አልሚዎች በአሁኑ ሰዓት ስታክ አድርገዋል ይመስለኛል፣ እየሸጡ አይደለም። ይሄ ነገር እንደው አንድ ሰው ስራ ከመስራቱ በፊት ፖሊሲ is the most important part ነው። አንተ ጠዋት ማታ የምትቀይረው ነገር መሆን የለበትም። ፖሊሲ ስትቀይር በዛ እንትን ውስጥ ያሉ ብዙ ሰዎች ዳሜጅ የሚያደርጉ ኦፍ ኮርስ አድቫንቴጅ የሚጠቀሙ አሉ፣ የስ ይኖራሉ፣ ግን በጣም ጥቂቶች ናቸው። በአብዛኛው ግን ፖሊሲ አንተ ኳልኩሌት አድርገህ ነው የምትመጣ። ለሚቀጥሉት 10 ዓመት 20 ዓመት ብለህ ትመጣና የሆነ ዓመት ላይ የሆነ ሳምባዲ መጥቶ ፖሊሲ እንዲቀርጫለሁ ብሎ ሲልክ ሁሉ ነገር ይጠፋል። እና በነገራችን ይሄ ችግር የሚያመጣው እኔና እናንተ እኛማ ምን መሄጃ አለን? እኛ ነዋሪዎች ነን፣ እዚህ ኢትዮጵያ ውስጥ ነዋሪዎች ነን። ግን ከውጭ የሚመጣ አይደለም፣ ከውጭ ሊመጣ እዚህ ያለው አሁን በርበሩን ያህል መውጫውን ይሄ መርካቶ ነጋዴ ብታውቀው እኮ ምን ብታመጣው እኮ ብዙ ነገር ይነግርሃል። ይሄ እንትን ነጋዴ ብታመጣው እኮ ማቂመስ በጣም ኢኮኖሚስት ነው እሱ። ስለ ምንድን ነው አሁን የእህል ዋጋ እንዲሰማ እየወጣው እስቲ ተናገር ብትለው እሱ ይነግርሃል እያንዳንዱ። እዛ እንትን የተቀመጠ እኔን ብትጠይቀኝ አሁን እህል ዋጋ ለምን ተወደደ እንዲህ ሊሆን ይችላል እንደዛ ሊሆን ይችላል እልሃለሁ። ግን እዛ የሚነግድ ሰውዬ ምን መሰለህ ይላል። አንዳንድ ጊዜ እንደዚህ ቢሮክራሲው እንደዚህ ሆኑ እንትኑ በቃ ቢሮክራሲውን አውቀ መግባትን
ምንም ልታረግ አትችልም። አንዳንድ ጊዜ እዛ ሰሞር ያለ እንትን እንደዚህ ያለ ከተባለ ወይ በቃ እሱ ችግር መኖሩን ካወቅ አለመግባትን። ኦፍኮርስ ብዙ ጠልፎ ጣዮች በቢዝነስ ውስጥ አሉ ብዙ። በተለይ ምንድነው መሰለክ በጣም አንዳንድ ነገሮች ላይ ብዙ ከፌለሪቲዎች ምንም እዚህ እንትን በልማትለው የብዙ ሰዎች እንትኖችን ይዞብን ይወደቃል ማለት የብዙ ሰዎችን እንጀራ አንዳንድ ጊዜ ቀበሌ ሊቀመንበር ሊሆን ይችላል በቃ ስለሚችል። ምክንያቱም መንግስት የሚባል አካል ትልቅ እንከላል እሱን መከታ አድርጎ አንተን ድራሽን ሊያጠፋ ይችላል። በዛ ጊዜ ምንም ፍትህ ተከራክረ ካገኘ በኋላ ከአመት ከሁለት ከሶስት አመት በኋላ እንትኗን ነፃ እንትንህን ፍትህን አገኘ ሄድክ ተመለስ ስል ቢዝነሱ ሞቶ አልቋል። ቢዝነስ ኢትዮጵያ ውስጥ ኦፍኮርስ ባለቤት ሲሞት ብዙ ቢዝነሶች ይሞታሉ። ባለቤት ደግሞ እንዴት ሞተ ያልከኝ እንደሆነ ያው ብስጭቱ ደም ብዛቱ ይገለዋል። አሁን አላወቅንም። እኔ አሁን ሰው እከሌ የሚባል እንዴት አይነት ባለሀብት በእናትህ አለፈኩ ምን ሆነው እንደው ቁርጥ ነው ያለው ይላል። በምን ቀረ ደም ብዛቱን ማን ቼክ አደረገው? በምን መጣበት ደም ብዛት? እና አየህ አብሮ የሚሞቱ ነገሮችን አናስተውልም። በቃ እከሌ ነው ሞቶ አልተው በቃ አይደለም። ሺህ ሰዎችን እኮ ከኋላው ትቶ ነው የሚሞተው። እና እንግዲህ ይህን የሚያክል ታላቅ የሀገራችን ጀግና እንዲሁም ደግሞ ባለሀብት የስራ ፈጣሪና ብዙዎችን በስሩ አድርጎ ለብዙዎች እንጀራ መክፈት የቻለ የስራ ዕድል ያመቻቸን ጀግና አትሌት የምንኮራበት ተወዳጅ ኃይለ ገብረስላሴን በዚህ ልክ ማዋከብና በግብር ስም ስራውን እንዲተው ወይም ደግሞ እንዲመረር ሀገር ጥሎ እንዲወጣ ማድረግ ተገቢ አይደለም። እንደገለጸው እሱም የቀበሌ ሊቀመንበር ሳይቀር እንኳን ዛሬ እጅግ በጣም ብዙ እንግልት የሚያበዙበት ዘመን ላይ ሆነናል። ፍትህና ርትዕነትን መስራት ይገባል እንጂ አላስፈላጊ ነገሮች ሀገሪቱን የሚጠቅማት አይደለም። እባካችሁ በእንዲህ አይነት ሙያ ላይ ያላችሁ በግብር ስራ ላይ የምትሰሩ ሰዎች ነገሩን በሀገራዊ ስሜትና በፍቅር እንድትመለከቱት እንላለን። ምክንያቱም ይህን የሚያክል ጀግና በእንደዚህ አይነት ሀዘንና ተስፋ መቁረጥ ውስጥ ወድቆ ማየት እጅግ በጣም አሳሳቢ ነው። ይህንን ማለት እወዳለሁ። ለዛሬ ያዘጋጀላችሁ ቪዲዮዎች ይህንን ይመስል ነበረ። ሰላም፣ እግዚአብሔር ከሁላችሁ ጋር ይሁን። ሰላም ለእናንተ ይሁን። ሰላም ቆዩ።